እሺ ልጆቻችን እስቲ ደግሞ እናማትባለን የዛሬውን ለመጀመር በስመ አብ በዛኛው እጅ ጎበዝ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ሰነበታችሁ? አሜን። የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። ቤት ያሉትን ልጆች እስቲ እንደለመድነው እንደምን ሰነበታችሁ በሏቸው። ዞሩና ወደዛ እንደምን ሰነበታችሁ። እዛ እያያችሁ ነው፣ ሌላ ቦታ እያያችሁ አይደለም። እዛ እያያችሁ እንደገና እስቲ በሏቸው። እንደምን ሰነበታችሁ። እግዚአብሔር ይመስገን ይላሉ ብለን ተስፋ እናደርጋለን። በየጊዜው እየጠበቀ ጤና ሰጥቶ እድሜ ሰጥቶ ለዚህ ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እሺ ዛሬ እንቀጥላለን። መጽሐፈ ሳሙኤል ላይ ነን። የመጽሐፍ ቅዱስ ታሪኮችን መነገራችንን እንቀጥላለን። እናንተም ጎበዝ ሆናችሁ በርትታችሁ እያዳመጣችሁ ነው። እየገሰገስን ነው። ምዕራፍ 4 ላይ ነን ያለነው። እንግዲህ 90 ስንተኛ ታሪክ ነው? 4ኛ ነው? 3ኛ ጎበዞች 93ኛ ታሪክ። በጣም ጥሩ። ብዙ አለን ማለት ነው አይደል? እስካሁን አይደል? ብዙ አለን ማለት ነው። ቤት ያሉትም ልጆች ያሉ 93 ብዙ አምልጦኛል ብሎ እንዳይተው ማለት ነው። ጎበዝ የሆነ ሰው ቶሎ ነቅቶ ምንድነው ማድረግ ያለባቸው? ቶሎ ይከታተላል። ቶሎ መጀመር አለባቸው። ከአንድ መጀመር ካልሆነ ከመሐልም የገሌ ታሪክ፣ የአብርሃም ታሪክ፣ የይስሐቅ ታሪክ እያሉ እየመረጡ ደግሞ መማር ይቻላል። አሁን ብዙ ባለ ታሪክ የሆነውን ዳዊትን ነው እንግዲህ እየተማርን ያለ ነው ማለት ነው። መጽሐፈ ሳሙኤል የመጀመሪያው ቀዳማዊ የሚባለው ላይ ያሉትን ታሪኮች ነው። እሺ ዳዊት አሁንም በስደት ነው። ሳኦል እያሳደደው ነው። ግን ሳኦል ባለፈው በተፈጸመው ነገር ትንሽ መለስ ያለ ይመስላል። ግን እስቲ እንደው ይዘልቅለት ይሆን እናያለን። ግን አሁን ምን ተፈጠረ መሰላችሁ? አንድ አሳዛኝ ነገር ተፈጠረ። ምንድነው አትሉ? ምንድነው? ሳኦልን ቀብቶ ያነገሰው ዳዊትንም ቀብቶ ለንግስና ያዘጋጀው አንድ ታላቅ የእግዚአብሔር ሰው ነበረ። ማን ነው እሱ? ነብዩ ሳሙኤል ነው። ነብዩ ሳሙኤል አረጀና ሞተ። ያሳዝናል አይደል? እና ሞተ። ከዚያ ግን የሞተባት ቦታ ደግሞ ያዛች ያለበት አካባቢ አርማቴ ትባል ነበር። ህዝቡ በጣም ያከብሩት ይወዱት ስለነበረ ሁሉም ተሰብስበው በክብር ቀበሩት። የሳሙኤል ታሪክ እዚህ ጋር በቃ ማለት ነው። ግልጽ ነው? ገብቷችኋል? አሁን የሚቀጥሉት ዋና ዋናዎቹ እነማን ይሆናሉ ማለት ነው? እነ ሳኦልና እነ ዳዊት። ዋናው ዳዊት ነው። ከዚያ ደግሞ አብረው ያሉ ብዙ ጊዜ የምናነሳቸው አንዱ ሳኦል ነው ማለት ነው። ሲቀጥል ደግሞ ሌሎች ይመጣሉ። አሁን ይወላችሁ ይሄ ከተፈጸመ በኋላ እንግዲህ ዳዊት በስደት ላይ ነው ብያቸዋለሁ። አሁን ተነሳና ወደ ማኦን የምትባል ቦታ ሄደ። ማኦን ትባላለች። እና በማኦን ሲሄድ ግን በዚያ በማኦን የታወቀ አንድ ናባል የሚባል ሰው ነበር። ማን ነው ስሙ? ናባል። እና ናባል በጣም ገብጋባ ሰው ነበር። ንፉግ ነው። እንደው ተካፍሎ መብላት ከሰው ጋር ተስማምቶ መኖር ብዙም አይመስለውም። የራሱን ብቻ ነው የሚያስበው። ነገር ግን አንድ ደግሞ መልካም የሆነች በጣም ደግ አስተዋይ የሆነች ደግሞ ሚስት ነበረችው። እና እሷ ደግሞ ማን ትባላለች? አቢግያ ትባላለች። ማን ነው ስሟ? አቢግያ። ናባልና አቢግያ ምንና ምን ናቸው ማለት ነው? ባልና ሚስት ናቸው። እና እነሱ ደግሞ 3000 በጎች 1000 ፍየሎች ነበሯቸው። ሀብታሞች ናቸው ማለት ነው። ከዛ 3000 በጎች 1000 ፍየሎቻቸውን ደግሞ በሜዳ አስወጥተው የሚጠብቁላቸው ሰዎች እረኞች ደግሞ ነበሯቸው። እና ይገርማቸዋል። እረኞቹ ወይም ጠባቂዎቹ በሜዳ አውጥተው ሲጠብቁ ከብቶቹን በዚያ በሚጠብቁበት ቦታ የዳዊት ሰዎች ነበሩ። የዳዊት ወታደሮች፣ የዳዊት አብረው የሚኖሩ የሚከተሉ ሰዎች ማለት ነው። ወደ 400 ደርሰዋል ብያቸዋለሁ። እነዛ ነበሩ። ስለዚህ በዚያ አካባቢ ላይ ይወላችሁ ሰው ሲበዛ እንደው ክፉ ሰዎች ከሆኑ ምንድነው በጎቹን እያነሱ እያረዱ ብልት፣ ፍየሎቹን እያነሱ እያረዱ ብልት ነበር ማድረግ የነበረባቸው አይደል? ግን እነሱም እንደመሪያቸው በጣም ጥንቁቆች ስለነበሩ የናባልን በጎች የናባልን ፍየሎች አንዲቱንም አይነኩም ነበር። ይጠብቋቸው ነበር። እንደውም ጭራሹን እየራባቸው ማለት ነው። ከዚያ በኋላ ግን ዳዊት ረሃባቸው ጠንከር ሲል
ወደ ናባል መልእክተኛ ላከበት። ናባል እኛ ያንተ ሰዎች ከብቶቻቸውን በሚጠብቁበት ቦታ ነው ያለነው። ነገር ግን አንድም ቀንም ቢሆን ከከብቶች አንዲቱንም ነክተን አናውቅም። አሁን ግን የሚበላ ምግብ ካለ እባክህ ላክልን ብሎ ዳዊት ወደ ማን መልእክተኛ ላከ? ወደ ናባል መልእክተኛ ላከ። ከዛ ናባል ግዴለሽ ሰው ነው፣ ግብጋባ ነው ብያቸዋለሁ አይደል? ከዚያ ዳዊት እንደዚህ ብሎሃል፣ የእሴይ ልጅ እኮ እንደዚህ መልእክት ላከ ሲሉት ዳዊት ማን ነው? የእሴይስ ልጅ ደግሞ ማን ነው? እኔ ለማላውቀው ሰው ምግቤን አልሰጥም ብሎ እንደ ቀላል ነገር መልእክተኞቹን አባሮ ላካቸው። መልእክተኞቹ እያዘኑ የተባሉትን ሄደው ለዳዊት ነገሩት። አሃ አለ ዳዊት፣ እንግዲያው እስካሁን በሰላም ስንጠብቅ ዝም ካለማ በሉ ሰይፎቻችሁን አዘጋጁ፣ በዚያ እንሄዳለን፣ ከናባል ሰዎች አንዳቸውም አይተርፉም አለ። ተቆጣ ዳዊት። የዚህን ጊዜ ሁላችሁ አብረዋቸው የነበሩት የነ ዳዊትን የሰዎቹን ጸባይ ደግሞ የናባልንም ጸባይ የሚያውቁት እነዛ የበጎቹ ጠባቂዎች ናቸው አይደል? እየበረሩ ሄዱና የተፈጸመውን ነገር በሙሉ ደግ ስለሆነች አስተዋይ ስለሆነች ለአቢግያ ነገሯት። እነዚህ ሰዎች እኮ እኛ በሜዳ ያለን አንድ ቀንም ከብቶቻችንን ነክተው አያውቁም፣ እንደውም እኮ እንደኛ እየጠበቁልን ያሉት። ስለዚህ ያንቺ ባለቤትሽ ግን መልእክተኞቹን አስቀይሞ ላካቸው። ከማን ጋር እየተጣላን እንደሆነ ታውቂያለሽ? የዳዊት እኮ ሰራዊት ከመጣ አንዳችንም በዚህ አንተርፍም። ስለዚህ እንደ ሚስት ነሽ፣ የምታደርጊውን አድርጊ አሏት። ከዛ እሷ አስተዋይ ናት ብያቸዋለሁ አይደል? በዚህ በኩል የባለቤቷን ጠባይ ታውቃለች፣ በዚህ በኩል የመጣባትን ታውቃለች። ቤቷን መጠበቅ አለባት። አስተዋይ ሚስት እንደዚህ ናት፣ ቤት ትጠብቃለች። ከዚያ በኋላ ፈጠናለችና ለባለቤቷም ሳትነግረው አህያዎቹን አዘጋጇለች፣ አዘጋጀች። ከዛ በኋላ ዳቦ፣ የወይን ጠጅ፣ የተዘጋጀ ስጋ፣ የበግ ስጋ፣ እንደገና በሶ፣ እንደገና ደግሞ ዘቢብ አደረገችና ይሄን ሁሉ አሟልታ በአህያዋ ጭና ቀጥ ብላ ወዴት ሄደች? እነ ዳዊት ወዳሉበት ቦታ። ከዚያ በዚያ ሲመለከታት ዳዊትና የነበሩ ሰዎች በደስታ ወርደው ተቀበሏት። ከዚያ እሷ ቶሎ ብላ ምን አደረገች? ድፍት ብላ ከመሬት ወደቀችና ጌታዬ ዳዊት ሆይ ይቅርታ አድርግልን፣ እኛ ባለማወቅ ነው ያደረግነው። በሜዳ እያለህ ምንም ነገር ነክታችሁብን እንደማታውቁ እናውቃለን። ባለቤቴ ይሄን ጥፋት አጥፍቷል። እሱ እንደ ስሙ ሞኝና አላዋቂ ነው። ናባል ማለት ምን ማለት ነው? ሞኝ ማለት ነው፣ አላዋቂ ማለት ነው። ስለዚህ እንደ ስሙ ሞኝ ነው እሱ እና እባክህ አለች። ግን ይኸውላችሁ ራሷን ብቻ ማዳኗ ሳይሆን ባሏንም ጠበቀች። ለሱም ይቅርታ አድርግለት እባክህ አለችው። አስተዋይ ነች አይደል? እዛውን 400 ሰው ቢመጣ ምን ያረጉት ነበር? ያውም ሰይፍ ይዞ ማለት ነው። አንድ ሰው ቤት ቢገቡ ብዙ ታሪክ ነበር ቢፈጠር። እግዚአብሔር በአንድ በኩል ዳዊትን ጠበቀው፣ በዚህ በኩል ደግሞ የአቢግያን አስተዋይነት ደግሞ ለማሳየት ሞከረ። ስለዚህ ዳዊት ምን አለ መሰላችሁ? አንቺ አስተዋይ ሴት ነሽ፣ አንቺን የላከ እግዚአብሔርን አመሰግነዋለሁ። ምክንያቱም ሰዎችን በእጄ ከማጥፋት አሁን ምን ብሎኛል? እግዚአብሔር ጠብቆኛል እና እንዳንቺ ያለው አስተዋይ ሰው በመኖሩ ደግሞ ጥሩ ነገር አድርገሻል ብሎ አመሰገናት። እንኳ ስጦታዬን ተቀበልልኝ ብላው ነበርና ያመጣችው ምግብ መጠጥም ደግሞ ተቀበለ፣ ለሰዎቹም ሰጠ፣ ራሱን በላ። እንዲህ ብሎ አመሰገናት። ከዛ በኋላ እሷ ይሄን አድርጋለች። ተመልሳ አደጋውን ከቤቷ አርቃ ወደ ቤቷ ስትመለስ ናባል ሆዬ ሰዎቹን ሰብስቦ ይበላላቸዋል፣ ይጠጣል፣ ይጨፍራል፣ ይሰክራል። እሱ ምንም አልመሰለው። አደጋ ይምጣ አይምጣ ጉዳዩ አልነበረ። እንደዚህ አይነት ሰዎች አሉ። ከዚያ በኋላ እሷ ስታየው ሰክሯል። አሁን ብነግረው በስካር አይቀበለኝም አለችና ይደር ብላ ነገሩን አሳደረች። ጠዋት ሲነጋ ናባል ጋር ሄደችና የተፈጸመውን ነገር በሙሉ ነገረችው። ሰው ደንገጥ አይልም፣ ዝም ምንም እንዳልተፈጠረ። በኋላ እንግዲህ ተነግሮትም ዝም ካለ ከላይ ደግሞ ቅጣት ይመጣል ማለት ነው። ስለዚህ ወዲያው ምን ሆነ ይላል መሰላችሁ መጽሐፍ ቅዱሳችን? ልቡ ደከመችበት ይላል። ልባችን ትሰራለች አለ በስነ ስርዓት እንዲህ ስታረጉ ድምጿን ትሰማላችሁ አይደል? ወይ በጣም ከፈጠነች ወይም ደግሞ ምቷ ትንሽ ትንሽ ድው 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 ካለች
ምን እያለች ነው ማለት ነው? እየደከመች ነው። ሰው በቃ ወደ ሞት እየተቃረበ ያችን የሚያንቀሳቅስ ነገር ያስፈልጋል። ስለዚህ ልቡ ደከመችበት፣ ታመመ። ከዚያ በኋላ ግን ከዚህ ክፋቱ ሊመለስና ለማስተዋል ስላልቻለ 10 ቀን ቆየ። ከ10 ቀን በኋላ መጽሐፋችን እንደሚለው ተቀሰፈ፣ ሞተ። በቃ ሞቱ አደረገበት እግዚአብሔር። አሁን ማን ቀረች? ማን ቀረች? አቢግያ ቀረች። ዳዊት ደግሞ በዚያ ሆኖ ይሄ የተፈጸመውን ነገር ሰምቷል። እግዚአብሔር የማይገባ ነገር እንዳላደርግ ስለጠበቀኝ አመሰግነዋለሁ አለ እግዚአብሔር። ከዛ ግን የአቢግያን ደግነት አደነቀ። ጥሩ ሰው ማን ይጠላል? ደግ ናት፣ አስተዋይ ናት። እቺ ደግሞ ሚስት ብትሆን እኮ ጥሩ ነው አለና አሰበ ዳዊት። ከዚያ በኋላ መልእክተኛ ላከና ሚስት ትሆነው ዘንድ ጠየቀ። ከዛ አቢግያም ደስ አላት፣ ይሻለች። ከዛ ሚስት ሆነችው ማለት ነው። ስለዚህ ዳዊት ሌላ ሚስት አገባ ማለት ነው። ስሟ ማን ይባላል? ማን ትባላለች? አቢግያ ትባላለች። ሜልኮልን ደግሞ ሳኦል ለሌላ ሰው ድሯት ነበር። አይገርማችሁም? ለሌላ ሰው ሜልኮል ነበረች የመጀመሪያ ሚስቱ አይደል? እሷን ደግሞ ለሌላ ሰው ድሮበት ነበር ሳኦል። ሳኦል ተንኮለኛ ምቀኛ ሆኖበት ነበር። ስለዚህ አሁን ደግሞ ለሌላ ሰው ድሯታል። እሱ ግን ሚስት አገኘ። ሚስቱም አስተዋይ ነበረች፣ ብልህ ሴት ነበረች። ስሟ ማን ይባላል? አቢግያ። ስለዚህ አቢግያ ማናት ከተማላችሁ? መጀመሪያ የማን ሚስት የነበረችው? የናባል። በኋላ ናባል ከሞተ በኋላ ደግሞ የማን ሚስት ሆነች? የዳዊት፣ የንጉሱ የዳዊት ሚስት የነበረች ደግና አስተዋይ ሴት ናት። ዳዊት በስደቱ እንደዚህ ያደረገ አሁንም እግዚአብሔር ይጠብቀዋል። በዚህ ታሪክ ውስጥ ከምን ጠበቀው ብትሉ አሁንም በድጋሚ በእጁ የሰው ነፍስ ከመጥፋት ጠበቀው፣ እውነተኛ ንጉስ እንዲሆን ማለት ነው። ስለዚህ አሁንም ሊበቀል ነበር የተነሳው አይደል? ምግብ ካልሰጠኝ ገለዋለሁ ብሎ ነበር የተነሳው። እግዚአብሔር ግን ይፈልግሃለሁ ለነገ አለና ጠበቀው። የዛሬው ታሪካችን ይሄን ይመስላል። አሁንም ከስደት ምን አላለም ዳዊት? ምን አላለም? አልዳለም፣ አልተመለሰም። ስለዚህ ይቀጥላል ማለት ነው። በሚቀጥለው ደግሞ ሳኦል ምን ያደርጋል፣ ዳዊትስ ምንድነው የሚለውን እንማራለን ማለት ነው። የሰማነውን በልቦናችን ያሳድርብን። እሺ፣ እስቲ ምን ተማራችሁ ከዚህ ታሪክ? አጠር አጠር እያደረጋችሁ እሺ። አንዱ ከተናገረ ደግሞ አትድገሙ እሺ። አንዱ የተናገረው ከሆነ በቃ እጃችሁ ርድ፣ አዲስ ከሆነ ብቅ። እሺ እሺ። እሱ 1 ከዚያ 2 3 4 እሺ። ስጃት እኔ ከዚህ ታሪክ የተረዳሁት አስተዋይ መሆን እንዳለብን። በጣም ጥሩ። አስተዋይ መሆን። ማን ነበር አስተዋይ የሆነው? አቢግያ። አቢግያ። እሺ ጥሩ። እንደ ናባል ክፉ ሰው መሆን ያለብን፣ እንዲሁም ቸልተኛ መሆን ያለብን። ምን መሆን አለብን? እንደ አቢግያ አስተዋይና ብልህ መሆን አለብን። በጣም ጥሩ። እሺ ጎበዞች። እኔ ከዚህ ታሪክ የተማርኩት አስተዋይነትና ሞኝነት መካከል በጣም ትልቅ ርቀት አለ። እሺ። እና እግዚአብሔር የሚፈልገው አስተዋይነታችንን እንጂ ሞኝነታችንን፣ ክፉነታችንን አይፈልገውም። በጣም ጥሩ። እሺ በጣም ጥሩ። ጎበዝ ጎበዞች። እኔ ደግሞ ከዚህ ታሪክ የተማርኩት እግዚአብሔር ሁሌ ከመጥፎ ነገር እንደሚጠብቀን፣ ሰውን ከማጥፋት እንደሚጠብቀን። በጣም ጥሩ። እኛ ግን ምን ከሆንን ነው? ለእግዚአብሔር ታዛዦች፣ የምንመች ሰዎች ከሆንን ጥሩ። እና ደግሞ አንዲ ሰው ይመክረናል፣ ከዛ በኋላ እንሰማለን። በድጋሚ ካላደረግነው አንድ እድል ይሰጠና በሶስተኛው ከሰማይም ሆነ ከሰው ቅጣት እንደሚጠብቀን። ስለዚህ በጊዜ መስተካከል ያስፈልጋል አይደለም? ጎበዝ ጎበዞች፣ በደንብ ሰምታችኋል ማለት ነው። በጣም ጥሩ። እሺ በዚህ ደግሞ አለ ማን አለ? 1 2 3 4 እሺ ይሄው ስጥ። ከዚህ ታሪክ የተማርኩት እንደ ዳዊት ጥሩ ሰው መሆን እንዳለብን፣ ናባልን ሳያውቀው የናባልን በጎች ይጠብቁለት ነበር። በጣም ጥሩ በጣም ጥሩ። ላወቅነው ለዘመዳችን ለወገናችን ብቻ ሳይሆን ለሰው ሁሉ ምን መሆን አለብን? ምን መሆን አለብን? እሷ ባለችው ቋንቋ እሷ ምንድነው ያለችው? አይደለም ስሟ ምንድነው ያለችው? ጥሩ ነው ያለችው። እሺ የሚበልጥ ተናግራችሁ ይሆናል። እሷ ያለችውን ግን መስማታችሁ ጥሩ ነው ያለችው። እሺ እኔ ከዚህ ታሪክ የተረዳሁት እንደ አቢግያ ደግ መሆን እንዳለብን።
በጣም ጥሩ። አቢጊያ ምንድን ነው ያደረገችው? ለነ ዳዊትና ለሌሎቹ ምግብ ሰጥታለች። ወስ እንደ ነባል ክፉና ግዴለሽ መሆን እንደሌለብንና እንደ አቢጊያ ደግ ትሁትና ብልህ መሆን እንዳለብን። በጣም ጥሩ ወበስ። እሺ የመጨረሻ ሚኪ። እኔ ከዚህ ታሪክ የተማርኩት ደግነት ሁልጊዜ ነው እንደሚገርም። እሺ ጥሩ ነው፣ ጥሩ ነው። ሁላችሁም ጥሩ ነገር ተናግራችኋል። ግን አንድ ነገር ማስተዋል ያለባችሁ አንድ ሰው ስለ አንድ ጉዳይ ይሄን ተምሬያለሁ ብሎ ሲናገር ድጋሚ ከሆነ ያን ደግሞ አለመናገር። እሺ በእርግጥ የተጠየቃችሁት እያንዳንዳችሁ ምን ተምራችኋል በሚል ነው። እሺ ከተደገመ ግን በቃ እሱ እንዳለው ብላችሁ ማለት ነው። እሺ ግልጽ ነው። ጊዜ ለመቆጠብ ማለት ነው። በጣም ጥሩ። እሺ እኔ ከዚህ ታሪክ ደግሞ እንድትይዙ የምፈልጋቸውን 3 ዋና ዋና ነጥቦች ሁሌ እንደምናደርገው እነግራችኋለሁ። የመጀመሪያው ውለታ የዋለላችሁን ሰው መርሳት የለባችሁ። አሁን ለናባል ለአቢጊያ ውለታ የዋሉላቸው ሰዎች ነበሩ። እነማን ናቸው? እነ ዳዊት ነበሩ። መንካት ሲችሉ ብዙ ነን ብለው እርቦናል ብለው ከብቶቻቸው መውሰድ ሲችሉ ግን አልነኩባቸው። ይሄ ውለታ ነው፣ ጠብቀውላቸዋል። ታዲያ ውለታውን ምግብ እንዲሰጡ በመላክ እንዲመልሱ ሲጠየቁ ግን ናባል ምን አለ? እምቢ አለ። ያንን ረስቶ ደግ ነገር ማድረግ አልቻለም። ውለታ ግን ያልረሳችሁ ማን ነበረች? አቢጊያ ነበረች። ስለዚህ አቢጊያ ውለታ መልሳ ትምህርት ሆነናለች ለኛ ማለት ነው። እና ደግ ለሁሉ ሰው ደግ መሆን ጥሩ ነው። በተለይም ደግሞ ግን ደግ ነገር ላደረገላችሁ ሰው መርሳት የለባችሁም የዛን ሰው ውለታ። ግልጽ ነው። በጣም ጥሩ፣ በጣም ጥሩ። ሁለተኛ ነገር ደግሞ ሰላም ፈላጊዎች መሆን አለባችሁ። ሰላም። አሁን አቢጊያም እኮ ያላትን አሰባስባ በልና እንግዲህ እኛም ያሉን ሰዎች ዘመድ አዝማድን ሰብስብ፣ እነዚህ ሰዎች እንግዲህ በክፉ ከመጡማ እንዋጋቸው አላለችም። ምንድን ነው የፈለገችው? ሰላም። ከዳዊት ጋር ምን መሆን? ሰላም። ከዳዊት ሰዎች ጋር ምን መሆን? ሰላም። ቤቷ ምን እንዲሆን? ሰላም። ናባል ደግሞ ክፉ ከማሰብ ምን አይነት ሰው እንዲሆን? ሰላማዊ ሰው። ስለዚህ ሰላም ፈላጊ እንድንሆን ከአቢጊያ እንማራለን ማለት ነው። ሌላ ደግሞ ወደ መጥፎ ስራ ሳትገቡ ስትቀሩ እንደው በእኔ ጀግንነት ብቻ ነው ማለት አይጠቅምም። ምን ማድረግ አለባችሁ? ከዚህ ነገር የጠበቀኝ ማን ነው ማለት አለባችሁ? እግዚአብሔር። ልክ ነው እኮ ወጥታችኋል ከዚያ ጉዳይ ውስጥ። እናንተን ግን እንድታስተውሉ ወይም ደግሞ የሆነ እርምጃ እንድትወስዱ ስራ እንድትሰሩ ያደረጋችሁ ግን ማን ነው? ስለዚህ በሁኔታዎች ውስጥ ሁሉ ማንን ማሰብ አለባችሁ? እግዚአብሔርን። ከመጥፎ ጉዳይ ስትጠበቁ ከዚህ ጉዳይ ያወጣኝ እግዚአብሔር ነው፣ እግዚአብሔር የተመሰገነ ይሁን እያላችሁ እንደ ዳዊት ሁል ጊዜ እግዚአብሔርን መጥራት ማመስገን እንዳለባችሁ ማወቅ ነው። 3ቱን ያዛችሁ? ግልጽ ነው። ይዛችኋል? 3ቱን የሰማነውን በልቦናችን ያሳድርብን። ሁል ጊዜ እንደምላችሁ ጽኑ፣ በእምነታችሁ ጠንክሩ፣ በትምህርታችሁ ታዘዙ፣ ለእናት ለአባታችሁ ለታላላቆቻችሁ ደግሞ ተፋቀሩ እርስ በርሳችሁ። አዎ ተስፋ አላት በእናንተ ቅድስት ቤተ ክርስቲያናችሁ ኦርቶዶክሳዊት ተዋህዶ ኢትዮጵያ ደግሞ ሀገራችሁ። ይሄን በልቦናችን ይጻፍልን። እቤት ያሉትን ልጆች ወላጆች ሁሉንም ሰላም ሁኑ፣ ሰላም ያገናኘን በሏቸው። ሰላም ሁኑ፣ ሰላም ያገናኘን። አሜን። ሰላም ሁኑ፣ ሰላም ያገናኘን። መልካም ሳምንት ይሁንላችሁ።